ואנחנו נעביר עכשיו תקציב חשוב מאוד, זה תקציב המלחמה. እስራኤል የ2026 ወታደራዊ በጀቷን በከፍተኛ ደረጃ ልታሳድግ እንደምትችል ተገልጿል። ሀገሪቱ ወታደራዊ በጀቷን 34.6 ቢሊዮን ዶላር ታደርስ እንደምትችል ተጠቁሟል። የእስራኤል ካቢኔ በቀጣዩ 2026 ወታደራዊ በጀት ዙሪያ ክርክር ላይ ባለበት የመከላከያ ሚኒስትሩ እስራኤል ካትዝና የገንዘብ ሚኒስትሩ ቤዛሌል ስሞትሪች በወታደራዊ በጀቱ ላይ መስማማታቸው ተሰምቷል። ሆኖም በጀቱ ከወራት በኋላ የማጽደቅ ውሳኔን ይፈልጋል። ይህ ደግሞ ወደ አዲስ ምርጫ ሊያመራ እንደሚችልም ተጠቁሟል። አሁን ላይ የመከላከያ ሚኒስትሩና የገንዘብ ሚኒስትሩ ወታደራዊ በጀቱ 34 ቢሊዮን ዶላር እንዲሆን መስማማታቸው ቀደም ብሎ ታቅዶ ከነበረው 28 ቢሊዮን ዶላር አንጻር ሀገሪቱ በከፍተኛ ሁኔታ ወታደራዊ በጀቷን ልታሳድግ እንደምትችል ጠቋሚ ሆኗል። በካቢኔ ክርክር ላይ ያለው በጀቱ እንዲጸድቅ ድምጽ ከተሰጠ ለሀገሪቱ ምክር ቤት ቀርቦ የመጀመሪያ ድምጽ የሚሰጥበት ይሆናል። የመከላከያ ሚኒስትሩ እስራኤል ካትዝ በጀቱ የእስራኤልን ደህንነት በየትኛውም ግንባር የተጠበቀ መሆኑን ለማረጋገጥ ለወታደሮቻችን የሚያስፈልጋቸውን ለማሟላት ያስፈልገናል ብለዋል። እስራኤል በጋዛ ሐማስን ለማጥፋት በማለት የከፈተችው ዘመቻ ከፍተኛ ወጪን እንዳስወጣት ሲገለጽ በ24 ለፍልስጤምና ሊባኖስ ዘመቻዎቿ 31 ቢሊዮን ዶላር ማውጣቷ ይገለጻል። እስራኤል ከሐማስም ሆነ ከሊባኖስ ሂዝቦላ ጋር የተኩስ አቁም ስምምነት ላይ ብትደርስም አሁንም ቢሆን ለደህንነት ስጋት ናቸው በማለት ጥቃት መፈጸሟን ስለመቀጠሏ ይመላከታል። በደቡባዊ ሶሪያም ቢሆን የምታደርጋቸውን ጥቃቶች ስለመቀጠሏ መረጃዎች ይጠቁማሉ። ከኢራን ጋርም ቢሆን ድጋሚ ወደ ጦርነት ሊገቡ እንደሚችሉ ስጋት አለ። በእነዚህ ሁሉ ምክንያቶች እስራኤል ወታደራዊ በጀቷን ለመጨመር መገደዷም እየተገለጸ ነው። ምንም እንኳን በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ከተደረገ የመጀመሪያዎቹ 50 ቀናት ቢቆጠሩም እስራኤል በጋዛ የአየር ጥቃት መፈጸሟ እየተመላከተ ነው። በጋዛ በተለያዩ ስፍራዎች ፈጸመቻቸው በተባሉ የቅርብ ጥቃቶች 6 ሰዎች ሕይወት ሲያልፍ በትንሹ 16 ሰዎች መቁሰላቸው ተጠቁሟል። በጋዛ ምስራቃዊና ሰሜን ምስራቃዊ ግዛቶች በሃን ዩኒስ ከተማ ጥቃቶች መፈጸማቸው ተገልጿል። ይህ ጥቃት የተፈጸመው የእስራኤል ልዑካን ወደ ግብጽ በሐማስ የተያዙ ቀሪ ታጋቾችን አካል በማስመለስ ዙሪያ ለመምከር መጓዛቸውን ተከትሎ ነው። በሌላ በኩል በጋዛ በእስራኤል እንደሚደገፍ የሚገለጸው የፖፑላር ፎርስስ ታጣቂ ቡድን መሪ ያሲር አቡ ሻባብ በተኩስ ተመቶ መቁሰሉን ተከትሎ ሕይወቱ ማለፉ ተገልጿል። ታጣቂ ቡድኑ ከእስራኤል ጋር በመወገንና የሰብአዊ እርዳታን ከጋዛ ነዋሪዎች በመዝረፍ እንደሚከሰስ ይታወቃል። አቡ ሻባብ የጸረ ሐማስ አቋም ካላቸውና በእስራኤል ከሚደገፉ ታጣቂ ቡድኖች መካከል የሚመደበው ቡድን መሪ የነበረ መሆኑም ይገለጻል። የሊባኖስና እስራኤል ሲቪል ዲፕሎማቶች ለመጀመሪያ ጊዜ በኢኮኖሚና ደህንነት ትብብር ጉዳዮች ላይ መምከራቸው በተገለጸበት የእስራኤል ጦር በደቡባዊ ሊባኖስ በአራት ከተሞች ላይ ጥቃት ስለመፈጸሙም ተሰምቷል። ጦሩ ከከተሞቹ ነዋሪዎች በአስቸኳይ እንዲወጡ ካዘዘ በኋላ ጥቃቱን መፈጸሙ ሲመላከት የሂዝቦላ በርካታ የጦር መሳሪያ ማከማቻዎችን ማውደሙን አስታውቋል። ስለ ጥቃቱ ከሂዝቦላም ሆነ ከሊባኖስ መንግስት በኩል የተባለ ነገር ባይኖርም የእስራኤል ጦር ሂዝቦላ እንደገና ራሱን የመገንባት የተከለከለ ሙከራ በማድረጉ እየተፈጸመ መሆኑን ገልጿል። እስራኤልና ሊባኖስ የተኩስ አቁም ስምምነት ካደረጉ አንድ ዓመት ቢቆጠሩም ከተኩስ አቁም ስምምነቱ በኋላ በቴል አቪቭ ጥቃቶች የ335 ሰዎች ሕይወት ሲያልፍ 973 የሚሆኑት የአካል ጉዳት እንደደረሰባቸው የሊባኖስ የጤና ሚኒስቴር መረጃ ያመላክታል። የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ በበኩሉ ከ10 ሺህ በላይ የአየርና የብስ ጥሰቶችን በእስራኤል ላይ ሪፖርት አድርጓል። ሀገራቱ ባደረጉት የተኩስ አቁም ስምምነት መሰረት የእስራኤል ጦር ከደቡባዊ ሊባኖስ መውጣት ቢኖርበትም በከፊል አለመውጣቱ ይገለጻል። እስራኤል በበኩሏ በስምምነቱ መሰረት ሂዝቦላ ትጥቅ መፍታት ቢኖርበትም ትጥቅ ለመፍታት አሻፈረኝ እያለ ነው በሚል ትከሳለች። ሂዝቦላ ትጥቅ እስካልፈታ ድረስም በዘመቻ ይቀጥላለሁ ባይናት። እስራኤል ኢራንን በመካከለኛው ምስራቅ ጸረ እስራኤል አቋም ያላቸውን ታጣቂ ቡድኖች በመደገፍ የምትከሳት ኢራንን በጠላትነት እንደምታያት ይታወቃል። እስራኤል በ12 ቀናቱ ጦርነት ከአሜሪካ ጋር በመተባበር የኢራንን የኒውክሌር መሰረተ ልማቶች ለማውደም መሞከራቸው ይታወሳል። እስራኤል ከኢራን ጋር ዳግሞ ወደ ጦርነት እንዳትገባም ስጋቶች መኖራቸው ይመላከታል። ኢራን አሁን ላይ እያደረገች ባለው የባህር የጦር ልምምድ በርካታ ሚሳኤሎችን ማስወንጨፏ ተገልጿል። ሚሳኤሎቹ የተወነጨፉት በኦማን ባህር በወሳኙ የነዳጅ መርከቦች መተላለፊያው የሆርሙዝ ሰርጥ አቅራቢያ መሆኑም ተመላክቷል። ሚሳኤሎቹ የ2000 ኪሎ ሜትር የኢላማ ርቀት ጭምር ያላቸው መሆኑ ተገልጿል። ይህ የጦር ልምምድ እስራኤልና ኢራን በ12 ቀናቱ ጦርነት ከተዋጉ ወዲህ የተደረገ ሁለተኛው የባህር የጦር ልምምድ ሆኗል። ኢራን ከዚሁ ጦርነት መቋጨት በኋላ የትኛውንም የወደፊት ስጋትን ለመመከት ዝግጁ መሆኗን ስትገልጽ እንደነበር
ይታወቃል። የእስራኤል ጦር በደቡባዊ ሶሪያ የሚፈጽመውን ጥቃት መቀጠሉም እየተገለጸ ነው። በቅርቡ በየቀኑ በሚባል ደረጃ የምትፈጽመው ጥቃት መቀጠሉ እየተዘገበም ነው። እስራኤል በአውሮፓውያኑ 1967 በ6 ቀናቱ ጦርነት የሶሪያ የጎላን ኮረብታዎችን የያዘች ሲሆን የበሽር አልአሳድ መንግስት በ24 መጨረሻ መወገድን ተከትሎ ተጨማሪ የሶሪያ ግዛቶችን ይዛለች። አሜሪካ ለአዲሱ የሶሪያ አስተዳደር ያላትን ድጋፍ በመግለጽ እስራኤልና ሶሪያ ግንኙነታቸውን እንዲያድሱ ብትሻም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሶሪያ ስምምነት የሚኖረው እስራኤል አሁን የያዘቻቸው የሶሪያ ግዛቶች ከወታደራዊ እንቅስቃሴ ነጻ በሆነ ዞን ስር ከተካተቱ መሆኑን ጠቁሟል። ከ24 መጨረሻ ጀምሮ እስራኤል በሶሪያ ምድር ከ1000 በላይ የአየር ጥቃቶችን መፈጸሟን የሶሪያ መንግስት ይገልጻል። ከጥቃቶቹ 400 የሚሆኑት በደቡባዊ ሶሪያ የተፈጸሙ መሆናቸውም ይገለጻል። እስራኤል የደቡብ ሶሪያ የኃይል መሳሳትን ለደህንነቷ ስጋት አድርጋ ስትመለከተው የጎላን ኮረብታዎችን እንደ ደህንነት መጠበቂያ ወሳኝ ስፍራ አድርጋ ትቆጥራቸዋለች። እስራኤል በመካከለኛው ምስራቅ ያሉባትን የደህንነት ስጋቶች ለመቋቋምና ወታደራዊ ግቦቿን ለማሳካት ወታደራዊ በጀቷን በከፍተኛ ሁኔታ ልታሳድግ እንደምትችል እየተጠቆመም ነው። የቀጣዩ የ26 ወታደራዊ በጀቷንም 34.6 ቢሊዮን ዶላር ለማድረስ የደህንነት ሚኒስትሯና የገንዘብ ሚኒስትሯ ተስማምተዋል። የሚኒስትሮቹ ስምምነት ህግ እንዲሆን በሀገሪቱ ካቢኔና ምክር ቤት መጽደቅን ይፈልጋል። ሆኖም ግን እስራኤል እያደረገቻቸው ካሉት የመካከለኛው ምስራቅ ወታደራዊ እንቅስቃሴዎች ስፋት አንጻር ወታደራዊ በጀቷን ከፍ ማድረጓ አይቀሬ መሆኑ ተመላክቷል።